በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። እና ሁኔታው ተሟልተው ከቋሚ ሲኖዶስ መመሪያ እየተቀበለ እንዲሰራ በቀጣይም እንግዲህ በድብቅ የተቀዳ ስለሆነ ነው። ሶሪ በቀጣይም ማለትም መልአተ ጉባኤው ወስኗል። መልአተ ጉባኤው ፊርማ ማለት ነው። ይህ ብቻ አይደለም የተወሰነው። ማርያም ቤዛዊት ዘበጸጋ መሆኗን በፊርማ ነው እንጂ ያረጋገጡት በሐዋርያቱ ትምህርትና በነቢያቱ ትምህርት አላረጋገጡም። ቁጥር 2 ላይ ባለው በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗን በሊቃውንት አነጋገር መትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እናት የመላእክት እህታቸው የተባለች ምክንያተ ድኂን አማላጃችን ቤዛዊት ዘበጸጋ መሆኗን ይላል። ቤዛዊት ዘበጸጋ የለም እኮ ወንድሞች እናቶች፣ ቤዛዊት ዘበጸጋ መሆኗን ሁሉ ያረጋገጡት ምንድን ነው? በፊርማ ከብሉይ ጠቅሳቸው አምጡ ብሎ ሲሉ ወፍ የለም። አንድ ከአዲስ ኪዳን ጠቅሳቸው አምጡ ስንል የለም። ብፁዕ አቡነ እንትና ብፁዕነት ወይ ይፈርሙ እየተባለ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ ማርቆስ አባታችን እዚህ ጋር ይፈርሟት እየተባሉ ፓትርያርኩ እጃቸው እየተንቀጠቀጠ ፈርመው በፊርማ ማርያም ቤዛዊት ዘበጸጋ መሆኗን ሐዋርያቱ ያላስተማሩትን እነሱ በፊርማቸውን ሊያጸድቁ ማለት ነው። እንደዚህ የተንሻፈፍብኝ እዛ በድብቅ እንትን ያለች ነች። ቶ እኛ ከፈለግን ኪሳቸው ስንት ብር እንዳለ ቶ ኦኬ። አሁን ዋናው ምንድን ነው? ቀደም አሁን ወንድምነት መዝሙር ያሬድ ተክለ ሃይማኖት ገድለ ተክለ ሃይማኖትን ከልጅነት ጀምሮ ሳጠናው ማነው ስጸልይበት ስደግመው ነው የኖረው አለ። ምን ማለት ነው? ቆይ ከስቅለቴና ማለት ምን ማለት ነው? ከስቅለቴና ከሰማዕታት ደም እኩል ነው እኮ የሚለው። ምን እኩል? አሁን እዚህ ጋር የሰማዕታቱ ደም ይታወቃል። ደማቸው ማለት ደማቸው ማለት ነው። ከስቅለቴና ብሎ ሲል ምን ማለት ነው? ጌታችን ኢየሱስ ክርስቶስ እና ማለት አያያዥ ቃላት አይደለች ወይ? ገና ለኦርቶዶክሳውያን አማርኛ እናስተምር እንዴ? ገና በ ሯ ቋ እያልን እናስተምራችሁ? እና ማለት ምን ማለት ናት? አያያዥ ቃላት ናት። ምን ከምን ያያያዘችው? ከስቅለቴና ብሎ ሲል የጌታችን ስቅለት ላይ ምንድን ነው የተከናወነው? ደም አልፈሰሰም እንዴ? ስቅለቱ ላይ ሲሰቀል መስቀል ላይ ችንካሩን ሲመቱት ደም አልፈሰሰም ወይ? ካካሉ ፈሷል። ሰማዕታት ውስጥ ደማቸው ፈሷል አልፈሰሰም? ፈሷል ደማቸው። ከሰማዕታት ደም ነው ብሎ የሚለው ደም ብሎ የሚለውን ከሰማዕታት ደም ብቻ አይደለም ያለው፣ ከስቅለቴና ብሎ አያያዥ ቃል አለው። ስቅለቱ ማለት የጌታችን ስቅለት ነው። በስቅለቱ ላይ ደሙ ፈሷል እና ሰማዕታቱም ደማቸው ፈሷል። ስለዚህ ከጌታ ደምና ከሰማዕታቱ ደም እኩል ነው የተክለ ሃይማኖት ይቅርታ ላጻጻፌ ይሄ ተጻፈው ማለት ነው የተነጻጸረው ይሄ ተነጻጸረው ማለት ነው። ከስቅለቴና የስቅለቴ ደምና የሰማዕታቴ ደም ከሱ እኩል ተቅማጥህን ቆጥርልሃለሁ ነው ያለው። ይሄ ገዳሙ ነው። በገዳሙም ቢካልክ በትንሣኤ ዘጉባኤ ጀርባህን እልሃለሁ ማለት ነው። ሁለቱም መጽሐፍ ስላለኝ
ትችላለህ። ተመስገን። ይቅርታ ልውረድ። እኔ መውረዴ ነው በቃ። ችግር የለውም። ኦሮሚያ በውስጥ ጻፍልኝ ስልክ ነው ወንድሜ። ኦኬ። ከስቅለቴ እና ማለት ምን ማለት ነው? አያያዥ ቃል ነው። ባይዘው ብቻ አይደለም። አሁን እሺ ተልቁ ላይ አድርገው ወንድምነት ዶንኪ ቲዩብ ላይ ቤተክርስቲያኒቱን ይወክላሉ ተብለው የቀረቡ ሊቃውንት የዋሹትን ውሸት እኔና ዳግሻ የሆነ ሆነን አንድ መርሃ ግብር እናቀርባለን ብለን ነበርና እኔ ኩንፋ እንደገና ያዘኝና ዛሬ ደግሞ በጣም እንትን ብሎኛል። ሰሞኑን ቲንክ ህፃኗ ልጄ ዛቢ መታ ከትምህርት ቤት በዛ ምክንያት እኔ ባለመቻሌ ተራዘመ። መዝሙር ያሬድ ብቻ አይደለም ሊቃውንቱ በዶንኪ ቲዩብ ላይ የቀረቡት ሰው አንዱ ሊቅ ምናሉ ቪዲዮ ማሳየት እንችላለን። 14ኛው ደቂቃ ላይ ነው። ምናሉ ከታላቁ ነቢይ ከነቢይ እግዚአብሔር ኤልያስ ጋራ አቡነ ተክለ ሃይማኖትን አነጻጸሩ። ነቢዩ ኤልያስንና ተክለ ሃይማኖት ወይ ፍስሐ ጽዮን ኦኬ። ተክለ እንደዚህ ነው የሚጻፈው ሃይማኖት። እነዚህ ሁለቱ ተነጻጸሩልህ። እንዴት ነው አድርገው ያነጻጸረው? ነቢየ እግዚአብሔር ኤልያስ በንጽህና በድንግልና እንደኖረ ሁሉ አባታችንም ኖረዋል አሉ። ለምን ወርክ? ተመስገን ተመስገን ታሜና ይህንንማ አንተ ሳትመጣ አላነበውም። ከፈለገ ጴንጤው ይሄዳል እንጂ አንተማ አትሄድም። እኔ ወርጄልህ ተሜ ቦታ እኮ ከፈለጉ እነ ዳጊ እነ ጌርሳም ውረዱ። እኔ ወርጄልህ ነበር እኮ ቦታ እንዲሰፋ ነው። አንድ ቦታ ባዶ አድርጌ ነበር። ታሜና ምን መዓት ልታመጣብኝ ነው? ኤርሚያስ ብሎ ማለት ነው። ቀለል አድርገው አንተም አታክብደው። አላቀለውም ወንድምነት አላቀለውም። ቀስ እያልክ ነው። ማርሽ ሲለወጥ እኮ ቀስ ተብሎ ነው። ወይ ዘንድሮ ጥርስ እንዳሰብር ቀስ እያልክ ቀስ ምል ከሆነ ጥርስ እንዳሰብር ቀስ ምል ከሆነ መጽሐፉን ዘግቼው ወደ ሌላ ስራ ቀጥላለሁ ማለት ነው። ካነበብኩት ግን ይሁና። አንዳንድ ጊዜ እያወዛ ቀስ እያልክ ነው የምታስገባቸው። አንዳንዴ ደግሞ ዶንኪ ቲዩብ እዛ ክፍል ላይ ምን ብለዋል? 14ኛው ደቂቃ ላይ ሲናገሩ ቀላል፣ ቀርበው ግን ሲያወሩ ነው ማጠፊያው የሚቸግረው። እሺ አቡነ ተክለ ሃይማኖት ሚስት አግብቶ ሲኮመኮም ነው የኖረው። ብራዘርዬ ለምን ግልጹን አልነግርህም? በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። እቺን ኤርሚያስ ፊት ያወራ ሰው እኔ በቃ ቀንበሬን እሰቅላለሁ እንደሚል ገበሬው በቃ ዳጊቻ ብዬ አንድ ነገር ትዝ አስባልከኝ። ብዬ እዛ አሁን በአማርኛው አልተጻፈም። ነገር ግን እዛ ብራናው ላይ ሐይቅ እስጢፋኖስ አለና ትልቅ ብራና አለ። የሚገርመው አቡነ ተክለ ሃይማኖት
በዕለታት አንድ ቀን የዝሙት ጦር ተነሳባቸው ይላል እና መቋሚያቸውና ካባቸውን ጥለው ሴት ፍለጋ ወደ ከተማ ሮጡ ይላል። የሚገርም ብራናው ማለት ነው። እግዚአብሔር ደግሞ እንዳይረክሱ ስለፈለገ እግዚአብሔር ቸር ስለሆነ አቡነ ተክለ ሃይማኖት ሲሮጡ የጅብ መንጋ ግን መንገድ ላይ ዘጋባቸው ይላል። እንግዲህ ሰውየው ምን ያህል ካባውንም መቋሚያውን ጥሎ እንደሮጠ ነው እዛ የሚናገረው። የሚገርምና አሁን ሲኮመኩም ስትለኝ በጣለኝ ሐሳቡ ብራናው ላይ እንደዛ ነው የሚለው። ኦሞስ ብራናው ላይ እርሱ እንደሱ ነው ያነበቡት። ኦኬ ይሄን ጉዳይ ነብዩ ኤልያስ አቡነ ተክለ ሃይማኖት አይደል ተብለው የተባሉት እንደዚህ አይደል ያነጻጸሩት? እኚህ የጠመጠሙ ሰውዬ እንዴ ሻሹ ነው መሰለኝ የከበዳቸው የሚያስዋሻቸው። ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነቢየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነቢየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምን ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠች በኤልያስ ሚዛን ተመዝኖ ነው። በዮሐንስ ጥሩ ሸጋ ማለፊያ ይላል የገሬ ገበሬ። ጥሩ ከታላቁ ነቢይ ጋር አይደል ያነጻጸራቸው ጫማ ለጫማ። ኤልያስ ድንግል ነው፣ አቡነ ተክለ ሃይማኖትም ድንግል ነው አሉ። የተክለ ሃይማኖት ድንግልና በምን ነው መጣራት ያለበት? እንሄዳለን ማለት ነው። ሻይ ያለ ያዝ፣ ቡና ያለ ያዝ። ድንገት ፌንት የምትነቁንም ሰዎች ካላችሁ ግድግዳ ደገፈ በሉ፣ ሶፋ ላይ ጋደም። በድንገት የልብ ምት ሊጨምር ስለሚችል ቆይ ሌላ መጽሐፍም ላምጣ። ይሄ እንዳለ ሆኖ ሌላ ላምጣ። አንድ ሰው ከዚህ ቤት እንዳይወጣ ገዝቻለሁኝ። ይህን ድንግልና ሳታይ አንዳችሁም እንዳትወጡ። እኔን ፍታኝ እባክህ ልተኛ። አይ ይህን ሳታይማ አትተኛ። ይህን ማየት አለብህ። መጽሐፍ ምን አለ አላቆየም። መጽሐፍ ምን አለ? ኤርሚዬ ግን ግልጽ አድርገው አሳያቸዋለሁ ስትል አልገባኝ። የምር ማሳየት ነው ወይስ ማንበብ? መጽሐፉን አሳያለሁ ያልኩት ምን ነው ማሳያው? ዳጊ አይ ስናዳራቸውን የተክል የለም። እሺ ፈራው እኮ እድሜያቸው ያልደረሰ ሊኖሩ ስለሚችሉ። ኦኬ እሺ ዳጊ ንቀስ ብሎ እንትን ማለት ነው። ኦኬ ስንት ኦርቶዶክሳውያን አቡነ ተክለ ሃይማኖት በትዳር ዓለም እንደነበረ ታውቃላችሁ? ስንት ሰው ያውቃል አቡነ ተክለ ሃይማኖት ትዳር እንደነበረው? ትዳር ኃጢአት ነው አላልኩም፣ ልብ በሉ። ስንት ሰው ያውቃል? አትናገሩም እንደ ኦርቶዶክሳውያን? የለም። እሺ ፍስሐ ጽዮን ነው የድሮ ስሙ። ኦኬ እግዚአብሔር ኦኬ ስንት ሰው አቡነ ተክለ ሃይማኖት በትዳር ዓለም እንደኖረ ኦርቶዶክሳውያን ታውቃላችሁ? ይነበባ። አዎ በጣም እንጂ
በጣም ገጽ 83 ገድለ ተክለ ሃይማኖት በገዳሙ እትም ምዕራፍ 23 ፍስሐ ጽዮን የቀድሞ ስሙ ነው፣ ተክለ ሃይማኖት ከመባሉ በፊት። ፍስሐ ጽዮንም አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥን፣ አውሬ ማደንን፣ በቀስትም መንደፍን፣ የጦር መሳሪያንም ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ ያልባቸው ነበር ማለት ነው። ጦርንም በወረወረ ጊዜ ያሰበውን ይወጋል። ጦሩም ደም ሳይቀባ ባዶዋን አትመለስም ነበር። በተናገረም ጊዜ በሚሰራው ስራ ሁሉ የጸና ሆነ። መልኩም በአገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም የሀገር ሽማግሌዎችም የአንዱን ልጅ አጩለት። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ለንጽህ ሙሽራ ለኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንዲህ ትላለህ? ውለዱ ተዋለዱ ምድርንም ሙሏት ብሎ ጌታ በሕግ የተናገረውን ቃል ነው አለው። ፍስሐ ጽዮንም ተክለ ሃይማኖት ማለት ነው አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውንም ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔ ስለ እነሱ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። አባቱም ግን ያለ ፍቃዱ ብላቴና ሚስት ትሆነው ብሎ አመጣለት። በሰርግ ማለት ነው። አባትን አቡነ ተክለ ሃይማኖት አባቱን አያከብርም ብላችሁ ካላላችሁ በስተቀር አመጣለት። ከዛስ እርሱ ግን በግብር አላወቃትም፣ በድንግልና የታተመ በቅድስና የተሸለመ ነው። በጠዋትም ከጥቂት ቀን በኋላ ይቺ ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆና ነበርና። ለምን ቀን? ከጥቂት ቀንም በኋላ ይላል። ከጥቂት ቀን በኋላ የተባለው ስንት ቀን ነው ብሎ ይላል? ለ3 ቀን ያህል ከዛም በላይ እንደተቀመጠች ነው። ግን በሌላ መጽሐፍት ላይ አሳያለው፣ አጋልጣለሁ። ከ3 ቀን በላይ አብሯት በጫጉላ ቤት ኖሯል። ምን ሲያደርግ? ያው ጫጉላ ቤት ምን ኳስ አይጫወቱ፣ ማህሌት አይቆሙ፣ ቅዳሴ አይቀድሱ። አንድ ወንድና አንድ ሴት ጫጉላ ቤት ተገናኝተው እንደሚያደርጉት ታውቀዋለህ። ከጥቂት ቀን በኋላ ሞተች። ፍስሐ ጽዮንም ደስ አለው። ሚስቱ ስትሞት ነው ደስ የሚለው። ይሄ ሰውዬ ነው ለሚስቱ ሞት እንኳን የማያዝን ሰውዬ ይሄ ሰውዬ ነው ያድነናል ብለው የሚሉት። ለዓይኑ እንቅፋት ሆና ነበርና በንጽህና በቅድስና ጸንቶ ኖረ። በዚህም ዓለም ፍቅር ገመድ አልተያዘም። ሰውነቱንም እውነትንም ነገር በመውደድ እግዚአብሔርን በመፍራት እና በማምለክ የተጌጠች ሆነች ይላል። ምን ሰውነቱ አላወቃትም ይላል። ልብ በሉ። ይሄኛው ከሌላኛው እትም እዚሁ እኔ ጋር ካለው እትም የተለያየ ነው። ግን አሁን ይህን ለጥቂት ቀን ቆየች ብሎ የሚለውን ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ጸሐፊ የተባለው ዲያቆን ዳንኤል ክብረት ኢትዮጵያዊው ሱራፌ ብሎ በሚል የአቡነ ተክለ ሃይማኖት ሕይወትና ታሪክ አስተዋጽኦ ብሎ የሚል የሁለተኛ እትም ነው። በጣም ትልቅ መጽሐፍ ነው። ጽፎታል፣ አይገልጠውም አልኩ። ዲያቆኑ ከትቦታል አልኩ። በዚህ ክፍል ላይ ስለ አቡነ ተክለ ሃይማኖት ስለ ሕይወታቸው ታሪክ ሲናገር ገጽ 397 ላይ ጀምረን እናነበዋለን። ልክ እንግዲህ ኦርቶዶክስን የራሷ ዲያቆናት ናቸው የሚያጋልጧት፣ የራሷ መጽሐፍቶች ናቸው የሚያጋልጧት። አቡነ ተክለ ሃይማኖት ሚስት አግብተዋል አላገባም? እኛ የማናቃቸው መጽሐፍቶች ምን ይላሉ? ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው ታሪክ ላይ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ነው። ምን ብሎ ጻፈ? እኔ ምን ብዬ አነባዋለሁ? እናንተስ እንዴት ትሰሙታላችሁ? ከወደ ኤርሚያስ ነገር አታራዝም። ለሲመት እስከ ዳሞት ይላል። ከዲቁና እስከ ቅስና ፍስሐ ጽዮን ተክለ ሃይማኖት ማለት ነው። ወደ ሀገሩ ሲመለስ በጥንታዊቷ ኢትዮጵያ የሚኖሩት ወጣቶች የሚገጥማቸው የኑሮ ሁኔታ የገጠመው የፍስሐ ጽዮን ወላጆቹ አንድ ልጅ ነው። በዚህም የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርና ጸጋ ዘአብ ፈለጉ።
የተክለ ሃይማኖት አባት ናቸው። እግዚአብሔርና ጸጋ ዛብ ገድላቸዋለኝ እጎትተዋለሁ። እሱም ገና እስከ ቅድመያት እስከ ቅምቅማያት ድረስ ሄጄ ነው የማመጣው። ይነበባል እዛም ላይ በሳቸውም ገር ላይ እነዚህ የአቡነ ተክለ ሃይማኖት እናትና አባት ናቸው። እግዚአብሔርና ጸጋ ዛብ አባቱ ነው፣ እግዚአብሔር እናቱ ናት። የቡልጋ ተወላጆች ማለት ነው። ፈለጉ። በዚህም ጊዜ የሆነው ነገር ቅጂዎቹ ተከፋፍለው ጽፈውታል። ስለ አቡነ ተክለ ሃይማኖት የሚናገሩ ቅጂዎች በገዳም ውስጥ የተጻፉ በብራና የተጻፉ ተጽፈዋል። በእቲሳ የተጻፈው ከደብረ ሊባኖስ ጋር ይጋጫል። የደብረ ሊባኖስ የተጻፈው ከጉንዶ ተክለ ሃይማኖት ጋር ይጋጫል። የጉንዶ ተክለ ሃይማኖት ከሌላው ጋር ይጋጭላል። እሺ ተከፋፍለው ጽፈውታል። የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን ዞረሬ የምትባለው የተወለዱበት መንደር ነው ቡልጋ ውስጥ። በዚህም በጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሳቸው በመምጣት አካላቸው በታምራት ልቦናቸው በትምህርት መፈወሱን ይነግረናል። ወኮነ ካህሌ በቃሉ ወምግባሩ ብሎ የሚል ግዕዙ ማለት ነው። ከቃሉና ከምግባሩ የበቃ ሆነ። ሌሊትና ቀን ለቤተ ክርስቲያን አገልግሎት ይጠመዳል። ተልኮም በቅድስና ይፈጽም ዘንድ የዚህን ዓለም ነገርም ማሰብን በእርሱ ሕሊና ውስጥም አልነበረም ይላል። ግዕዙን ይዝጋልተውና የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ነው ታሪኮቻቸውን የሰበሰቧቸው። የዮሐንስ ካማው ልብ በል እዚህ የዋልድባው አለ። ወይኔ ኤርምያስ ክፋት፣ አንተ ሰውዬ የምን ክፋት ጽፍላለሁ። የዋልድባው ቅጂና የዮሐንስ ካማው የጻፈው ደግሞ አለ። የሐይቁ ቅጂ ጉድ ይፈላል ስል የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት እግዚአብሔር ማለት ነው ሳራ ባሏና ልጇንም መመለሳቸውን ሰማች፣ በደስታ ተቀበለቻቸው። ሲመተ ክህነትን መቀበሉንም በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምርና ድንቅን ማድረጉን ለሚስቱ ነገራት። እስከ ዘላለምም ምስጋናና አኮቴት የሚገባውን እግዚአብሔርን አመሰገኑ። ከዚህም በኋላ ፍስሐ ጽዮን ማለት ተክለ ሃይማኖት ነው። ከዚህም በኋላ ፍስሐ ጽዮን አደገ፣ አባቱ ሚስት አጨለት። ፍስሐ ጽዮን አባቱ ሚስት ምን ያደርግልኛል አለው። አባቱ መጽሐፍት እግዚአብሔር አዳምን በብዙ ተባዙ ምድሩን ሙላት እንዳለ ብሎ ቅድም ገድሉ ላይ ያነበብነው ማለት ነው። ሕፃኑን ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃልን? ጋብቻውን እምቢ ብለው ስጋቸውን ንጹሕ የእግዚአብሔር ማደሪያ አድርገው የሚጠብቁ መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በመላው ዓለም ሳይጋቡ የሚሞቱ ሕፃናት ምን ስፍር ቁጥር አላቸው? በእነዚህ ምክንያት የአዳም ዘር ቁጥር በድምር ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ ለእግዚአብሔር ማደሪያ አድርጌ መጠበቅ ፈለግሁ አለው። አባቱ ይህንን የእግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁን ግን መታገስ አትችልም አለው። ልጁ ፍስሐ ጽዮን መታገስን በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሁን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን የአባቱ ምክር አሸነፈ። አባትየውም ጸጋ ዛብ ነቢይ የሰው መሪ መጽሐፍት ናቸው ያለውን ተረድቷልና፣ ቅዱሱ ግን በዚህ ዘመን ወደ ምንኩስና የሚመራው ካላገኘ አባቱ በምን ምክንያት ይተዋዋል? ከጥቂትም ጊዜ በኋላ አባቱ ለልጁ ለፍስሐ ጽዮን ሚስት አጨለት። ጫወታው እዚህ ጋር ነው የሚጀምረው። ብራስር ይልኝ እንደ ሐዋርያትም ስርዓት ሰርግ አደረገ። እግዚኦ! የቤተ ክርስቲያን ካህናት ሙሽራውንና ሙሽራው ላይ ንጹሕ ለሆነ ጋብቻ ሕግ ባረከ። ልጁ ግን ያለ ፍቃድ ስለሆነ አልወደደም ነበር። ልብ በሉ። ኦኬ። የጣና ቂርቆሱ ቅጂ እግዚኦ ነው። ኦርቶዶክስ ተደበቅ፣ ቀጥሎ የሚያነበውን አትችለውም ስልህ። የጣና ቂርቆሱ ቅጂ ደግሞ ለጉልምስና ዕድሜው በደረሰ ጊዜ እንደ ሕጉ አጋቡት፣ እርሱ ግን አልፈቀደም ይላል። ልብ በል። የጣና ቂርቆሱ ቅጂ፣ የዮሐንስ ካማው የሐይቁ ቅጂ፣ የዋልድባው ቅጂ በቅጂ ነው ብራዘርዬ። ቅጂ ሳይሆን ቅጂ በቅጂ ማለት ነው። ቅጂ አይደለም። ኦኬ። አልፈቀደም ነበር። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸው ሁለቱ ቅጆች ይስማሙበታል። የማ ቅጂ? የሐይቁ ቅጂና የጣና ቂርቆሱ ቅጂ ስንት ገድል እንዳለ ይልኝ ይስማሙበታል። ይህን ጸሐፊው ማን ነው? የሙሉ ወንጌል አባል አይደለም፣ ዲያቆን ዳንኤል ክብረት።
ከዋልድባው ቅጂ በስተቀር ከዚህኛው ማለት ነው ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባልና በሚስት ደንብ ሳይኖሩ እንዳረፈች ይተርካሉ። በባልና በሚስት ደንብ ሳይኖሩ እንዳረፈች እንደሞተች ማለት ነው ይተርካሉ አንዳንዶቹ ደግሞ ጋብቻው በቤተ ክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ተደበቅ ኦርቶዶክሳውያን ተደበቅ አልኩ ወንድሜ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ደግሞ ይስማማሉ እርስ በርስ ማለት ነው። በዚያን ዘመን ለልጆቻቸው ሚስት የሚያጩሉት ወላጆች ናቸው። የልጆቹ ፍቃድ አይጠየቅም። ለወላጆቻቸው ተገኝቶ ሁሉን ይጨርሳል። በዚህም ባል መሰረት ለፍስሐ ጽዮን ሚስት ታጭቶለት ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖስ ቅጂ ጉድ ፈልተዋል። ቅጂ በቅጂ የአንዋር ቅጂ ብቻ ካገኘን እንፈልጋለን። አይጠፋም። ልብ ብሎ ማንበብ ነው። የደብረ ሊባኖሱ ቅጂ ከእርሱ ተቀርቶ ወይንም ጥቂት ዘየት ብሎ የተጻፈው የሐይቁን ቅጂ ይህን ነገር ይናገሩናል። የደብረ ሊባኖስና የሐይቁ ስለ ጉዳዩ የሚተርኩልን ቅጂዎች በሁለት ነገር ይስማማሉ። ፍስሐ ጽዮን ተክለ ሃይማኖት ማለት ነው በዚህ ዓለም ተድላ ደስታ የመኖር ፍላጎት አልነበረውም። የዋልድባው ቅጂ ሚስት እንደታጨለትና ነገር ግን ባልና ሚስት በደንብ ሳይኖሩ እንዳረፈች ጋብቻውን ያለ ፍቃዱ ጥንታዊ ቅጂ ይህንኑ ይነግሩናል። ሁለተኛው ደግሞ ጋብቻ የተደረገለት ያለ ፍቃዱ ነው። ይህ ደግሞ በዚህን ዘመን ባህል የታወቀ ነው። ፍስሐ ጽዮን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለው። ይሰመርበት። ፍስሐ ጽዮን ተክለ ሃይማኖት በድንግልና ለመኖር ያለውን ሐሳብ ቢገልጥም ለአባቱ ቢናገርም ቅሉ ማለት ነው አባቱን ማሳመን ግን ጸጋ ዛፍን ማሳመን ግን አልቻለውም። ከዚህም የተነሳ ሚስት አምጥተውለታል ማለት ነው። ለምን እንደ 6 ኪሎ አንበሳ ስሙኒ እየከፈለ ሊያያትና ሌሎች ትውልዶች እየመጡ እንዲጎበኛት አይደለም። ሚስት የሚገባው ለምንድን ነው? ጫጉላ ቤት የሚገባው ለምንድን ነው? ታውቂዋለሽ። የዚህም አንደኛው ምክንያት ገድላቱ ሲገልጡ በዚያን ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበርና በዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁን ያገኘናቸው ቅጆች ፍስሐ ጽዮን ያለ ፍቃዱ ማግባቱን ይገልጡልናል። የማ የደብረ ሊባኖስም ቅጂ የጣና ቂርቆስም ቅጂ የሐይቁም በዮሐንስ ካማ የተጻፈውም ቅጂ ዮሐንስ ካማ የሚባለው የደብረ ሊባኖስን ገድል ይሄን ነው ገድሉ የጻፈ እሱ ነው። ዮሐንስ ካማ የሚባለው ሰውዬ ነው። የዋልድባውም ቅጂ የጣና ቂርቆስም የጣናውም ቅጂ የሐይቅ እስጢፋኖስም ቅጂ የጣና ቂርቆስም ቅጂ የደብረ ሊባኖስም ቅጂ በሙሉ ይስማማሉ። በሚስት ማግባቱም በሙሉ ይስማማሉ። የማይስማሙት አንደኛው አድርጓል፣ አንደኛው አላደረገም። ምንድን ነው ያደረገው? ያው የሚደረገው ማለት ነው በባልና ሚስት መካከል። ኦኬ ጋድ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ዋት ምን አልክ ዲያቆን ዳንኤል ክብረት? እንግዲህ አንባቢ ነው። በታሪክ ማንም አያማውም። አንዳንድ ቆየት ያሉ ከቀድሞዎቹ የተቀዱ ቅጆች በሁለቱ መካከል የባልና ሚስት ግንኙነት እንደነበረ ጽፈዋል። ቀደም ያሉት ቅጆች ማለት ነው። ከሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆች ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ግን ምን ብለዋል ማለት ነው? ተኮማኩመዋል ማለት ነው። አቤቱ እስቲ እግዚኦ በሉ።
እግዚኦ አትሉም ወይ? እግዚኦ ነው የሚባለው። ምድራችን ላይ 8ኛው ሺህ ደረሰ ነው ማለት ያለብህ። እደግመዋለሁ፣ ይህን ደግመዋለሁ። የተኛችሁ ነቃ ብላችሁ ስሙ፣ የቆማችሁ ተቀመጡ፣ የተቀመጣችሁ ቁሙ። እንዲህ ነው የሚያደርጉት ገድላቱ። እንዴ ነው ግራ የሚያጋቡ። የተቀመጣችሁ ቁሙ ይላል፣ የቆማችሁ ተቀመጡ ይላል። እሺ ደግመዋለሁ ይህን ሀሳብ። አንዳንድ ቆየት ያሉና ከቀደሙ የተቀዱ ቅጂዎች መካከል በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ተገናኝተዋል ማለት ነው። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን አቡነ ተክለ ሃይማኖት ማለት ነው ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ለ3 ቀን ያህል ነው። 3 ቀን ያህል ለ3 ቀን ያህል ያው ብዙ እንትን አይልም። 3 ቀን እኮ ምንም የላትም አይደል? ለ3 ቀን ያህል ማለት ከ3 ቀን በላይ እንዳልተገናኙ ለ3 ቀን ግን ተገናኝተዋል ማለት ነው። ከ3 ቀን በላይ እንዳልተገናኙ ይናገራል። ከ3 ቀን በላይ አልተገናኙም እንጂ ለ3 ቀን ግን ተገናኝተዋል። እና ኤርሚያስ ምን አገባ ታዲያ? እንዴ ባል ከሚስቱ ጋር ላይገናኙ ነው ብለህ ካልክ እኔ መቼ እሱን ተቃወምኩ እንዴ? ከፈለገም 3 ዓመት ሴትየዋ 30 ዓመት ነው የእድሜውን ያህል ዘመን ድረስ ማድረግ ይችላል፣ መብት ነው። መድኃኔዓለም ፈቅዶልናል። አለቅ እዚህ ግን መጣ ሲቆምኩም የነበረ ደብሮት ሚስቱ ስትሞትለት ደስ አለው ብለህ ያለን ፖለቲከኛ ሰውዬ ጻድቅ ነው ለእናንተ ሲል 7 ዓመት እግሩ ተቆረጠ ብለህ እኛ ላይ ሙዳቲዝም ነው እያልኩ ያለሁት። ይቀጥሉ መምህራችን ኤርሚያስ። የዚህን ምክንያቱን በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ዋት አቤቱ 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 አቤቱ። ተው እንጂ እኛ ላይ ማዕቀብ እንዳጥሉ እንዴ። እዛው እናንተ የምትነጋገሩ ተነጋገሩ። አትችለውም። ስለ እዚህ ቤት የሚቀርብ መረጃ አትችለውም። የዚህንም ምክንያቱን 3 ቀን የተቀማመሱበትን ማለት ነው። የተቀማመሱበት ያው ይታይህ። አንዱ አገልጋይ ያጠፋና ቤተክርስቲያን ገሰጸችው እና ምን ሆኖ ነው ያጠፋው? ለምን ነው ከቤተክርስቲያን የታገደው ተብሎ ሲባል በጾም በልቶ ነው ብለው አሉት። ጴንጤ ቤት ነው፣ እኛው ቤት ነው። በጾም በልቶ ነው ተብሎ ሲባል ምንድነው ደግሞ በጾም ይበላው ብሎ አለ። ገና እንግዲህ እንደኔ አይነት ባላገር ነው የተነገረው ሰውዬ በጾም በልቶ ነው፣ በቃ በጾም በልቶ ነው ተባለ። በጴንጤ ቤት በጾም መብላት ማለት የሰው ሚስት ማማገጥ ማለት ነው። ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። ተክለ ሃይማኖት በብሔረ ብፁዓን ያሉ ቅዱሳን ሰዎች ከሚስቶቻቸው ጋር 3 ጊዜ እንደሚገናኙ ተክልሻም 3 ጊዜ ተገናኝቷል ማለት ነው። ስለዚህ እንደ ኤልያስ ድንግል ናቸው ብሎ ያሉት የቅድሙ ጠምጣሚ ሰውዬ ይሄ ታሪክ ይላል። ይሄ ታሪክ እዚህ በህዳጉ ላይ ሲያስቀምጠው ዲያቆኑ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የግብረ ሥጋ ግንኙነት ሚስቱን አግብቶ ማድረጉ ተክለ ሃይማኖት ደምስሰውታል፣ ነውር ይሆናል ብለው። ለምን ተብሎ ሲባል ታሪኩን ማሟላት የሚቻለው ከጉባው ላፍቶ ቅጂ ነው። ያው ለይታይ የቅጂ አበዛዝ የጉባ ላፍቶ ቅጂ አለ፣ የሚጣቁ ቅጂ አለ፣ የደብረ ሊባኖሱ ቅጂ አለ፣ የሐይቁ እስጢፋኖስ ቅጂ አለ፣ የዋልድባው ቅጂ አለ። ቅጂ ነው በየቦታው ቅጂ ጠላ፣ ቅጂ መጽሐፍ።
ስለ አንድ ሰውዬ ስንት ቅጂ ነው? ስንት መጽሐፍት ነው ያለው? በኋላ ዘመን የተነሱ ሰዎች ይህንን ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ስለመሰላቸው አልቀረም። ነውር ስለመሰላቸው ደምስሰውታል። ግን በጉባው ላፍቶ ቅጂ ገድለ ተክለ ሃይማኖት ውስጥ ለብቻው ታምር ሆኖ ተጽፏል ብሏል። አሁን የጉባው ላፍቶውን ቅጂ ፈልገ ማምጣት ነው። የደብረ ሊባኖስንም የሚጣቁንም የሐይቅ እስጢፋኖስንም የዋልድባውንም ጎርጉሬ ፈልፍዬ በማገኝበት አገኘዋለሁ። ባላገኘውም ያው አሁን ወደ ቤታችሁ ተበተኑ። ምንም አታረጉም። ከዚህ በኋላ ምንም አታረጉም ማለት ነው። እና ከነቢዩ ኤልያስ ጋር ያነጻጽርልሃል ቁጭ ብሎ ሻሹን ጠምጥሞ ማለት ነው። ህዝባችን ምን ይላል? በቃ ምንድነው? አንድ መዝሙር አለ መርጌቶቹ የሚያዜሙት አለ በሌሊት እስመ ለዓለም ይመስለኛል። አባ አቡነ መምህርነ ማእላፈ ሮዬ አወፅም ዘማይ ብርሃነከ የጌታ እኮ ነው። ብርሃነከ ከመንርአየ ወት ዳዊት ያለውን አምጥተህ ሶስት ቀኗን በሁለት እግር ነው በአንድ እግር ነበር ያሳለፍት። ሲዳጊተው አንተ እግር ላይ ነው ያለው። ሰውየው ሌላ ዓለም ውስጥ ነው እኮ ያለው። አንተ እግር ላይ ነው ገና የተቆረጠ እግር ላይ ምናምን ነገር ከመንራይ አማን ተክለ ሃይማኖት ነው። አለማንበብ ዕውር ያደርጋል የሚለው ለካ በጣም እውነት ነው። ያው እዚህ ቁልፍ አድርገው አጭር አድርገው ጽፈዋት ጨረሷት። አጭር አድርገው ሚስት አመጡለት፣ አጩለት። ከዛ ገባ። የአባቱ ፍቃድ ጸና፣ የልጅየው ፍቃድ አልነበረም። ከዛ በመጣች በጥቂት ቀን ኖረችና ሞተች። ከዛ አሉልና በቃ የድሃ ፍታት ይመስል የማይሰራ ኃጢአት እግዚአብሔር ፍታ ምናምን ነገር ብለው በቃ አፈር ነህና ወደ አፈር ትመለሳለህ ብለዋል ምናምን ነገር ብለው ወደ አፈር ያለብሰዋል። ረጅም ግን ካደረግ ለምሳሌ ጠላ የምታመጣ ከሆነ 7 ማድጋ የምታጠጣን ከሆነ ብራዘር ሌሊቱን ሁሉ እንቆምልሃለን። ሳምንት ቁሙ ብለህ ትነብን እንቆማለን። ሳምንት ሙሉ ምን ችግር አለብን? ሳምንት ሙሉ ቁሙ ብለህ ካልከን ቁሙ አይደለም ተኙ ብለህ ካልከን እንተኛለን። የወጥሽን ማማር ወጭቱ ነገረኝ፣ የጠላሽን ማማር ብርሌው ነገረኝ፣ የእንጀራሽን ማማር መሶቡ ነገረኝ፣ ከዚህ ቤት አልወጣም ሰው ካላባረረኝ እያል ማለት ነው። አንወጣም። ሳምንት ቁሙልን አይደለም ወር ተጋዳሙ ብለህ ብትለን እንተኛለን። ሆዳችን ብቻ ይጉዳል። በቃ እና አቡነ ተክለ ሃይማኖት ሲኮመኩም ነው የኖረው። ብራዘር እሳቸው ድንግል ናቸው፣ ቅድስት ናቸው። ምንም አልነኩም፣ ምንም አልቀመሱም አትልም። ቀምሰዋል። ለ3 ቀን ያህል የ3 ቀን ቅምሻ ብለህ ትለዋለህ እንደ ኤርሚያስ ብለህ ካላልከ በስተቀር ለ3 ቀን ሲኮመኩም ነበር። ሚስቱን አግብቶ አባቱ ጸጋ ዛብ አምጥቶለት ማለት ነው። እንዴ ብዙዎቹ እኮ ሚስት አግብተው መኖር ሲያቅታቸው ሚስታቸውን ማስተዳደር ሲያቅታቸው እኮ ደብሯቸው ነው። ነገርየውም ይሁን ምን ኑሮም ትዳሩም ደብሯቸው ይሁን እንደው አይታ ድንግል ናቸው ተብሎ ይድላል። ጫካ ይገባላል። ያ ኢትዮጵያዊ ትንሽ ጠጥቶ የሚሆን ሞቅ ሲለው ኧረ ጥራኝ ጫካው ኧረ ጥራኝ ኑሩ እንደሚል ማለት ነው።
ምንሽርም እንትን ሽመልም ያለው ብድግ ብሎ ይዘነው ወረጫክ እዛ ምን ይልሃል እዚህ ገድሉ ላይ አቡነ ተክለ ሃይማኖትና ቅዱስ ሚካኤል እንደ ባልንጀራ ነበሩ ይልሃል። አቡነ ተክለ ሃይማኖት እንደ ሙሽራ ሲሆን ቅዱስ ሚካኤል ሚዜ ነበር ይላል። ድኩላ ሊያድም በሄደበት ሰዓት ላይ ቅዱስ ሚካኤል ድኩላውን ቀስ ብሎ እንዴት መግደል እንዳለበት እንደ ባልንጀራ ይነጋገሩ ነበር ይላል። አንተ ትቀልዳለህ እንዴ በእግዚአብሔር ቅዱሳን መላእክት ላይ? ያገባ ቀን እሱ ነው ማለት ነው ቅዱስ ሚካኤል ለሙሽራው እና የደማ ያረቡ ወደ እናቷ ቤት አልሄደም እንዴ? እኔ ገጠር ስለሆንኩ ማለት ነው እንግዲህ ከተሜዎቹ ካፈራችሁ ልቀቁና ውጡ። እነ ዳጊ ምናምን ነገር በሙሉ ከገስት ላይ ውረዱ። እኛ ገጠር ሰርግ ሲደገስ እኔ መጀመሪያ ሚዜ ሆኜ ነበር። ወንድሞች እናቶች፣ የእውነት ለመናገር ሽፈራው ማንደፍሮ ለሚባል አብሮ አደጌ የመጀመሪያ ሚዜ ነበርኩ። ዓለም የምትባል እህት ነው ያገባው የመጀመሪያ ሚዜ ማለት ነው። ቆንጅዬ ቆምጫምባ ገጠር ነበርኩኝ ያልኩት እና ማታ የጫጉላ ቤት ያው እንግዲህ ሆታው ጭፈራው ደልቷል። ስንደልቅ በከበሮ ሲበላ ሲጠጣ ነበር። ሄደን አመጣን። ሙሽሪትና ሙሽራው ወደ ጫጉላ ቤት አስገባን። የምናነጣጠፈው እኛ ሚዜዎች ነን። እኔ መጀመሪያ ሚዜ ነበርኩ፣ አነጣጠፍኩኝ ማለት ነው። ከያስ በኋላ አትልም አስገብተን ዘግተን ወጣንና እኛ ወደ ጭፈራችን አረቂያችን እየጠጣን ከዛ በኋላ የደም ማህረብ ተብሎ መልስ ስንጠራ ይዘን ሄዳለን። የደም ሸማ ይዘን ማለት ነው እና ሲሄድ የተክለ ሃይማኖት የደም ማህረቡን ማን ይዞት ሄደው? ሚካኤል ሚዜ ነው ብለዋል። አትቆሙም ስልህ መድኃኔዓለም ምስክር ነው። አትቆሙም። ታሪካችሁ ራሱ ነው የሚያሳፍራችሁ። እና ሄድኩላ እዛ ሚዜ ነኝ የደም ሸማ ማህረብ ይዘን እኔ ምርመራ ላይ አልገባሁም፣ ግን ደመረ ማህረብ ተብሎ ይዘ ታማኝ ሆኜ ሚዜ ነኝና የመጀመሪያ ታላቅ ሚዜ ነኝና ይዤ ሄድኩ። እናት አባት ቤት ማለት ነው። ሌሎቹን ወጠብሻ ጎረምሶች ሁሉ ሰብስቤ ኃይሎ ጋሆ እያልም ማለት ነው። በአገሩ ባህል ይታወቀ ነው። እና እዛ ስትሄድ በመጀመሪያ የምታደርገው ትላለህ። ፉከራ ማለት ነው። ሚዜ የሆንኩት ወንድም እህታችንን በጫጉላ ቤት ስለደፈረ ማለት ነው። በዚህ ተወልዶ በዚህ አሁን ግጥሙን አልነግራችሁም ወንድሞች ናቶች፣ እንዲህ ሆኖ በዛ ጋ መጥቶ በዚህ ጋ ወጥቶ በዛ ጋ ሾልኮ ምናምን ነገር እያልኩ ማለት ነው። ታልኩ እኔ ስጨርስ ሁለተኛው ደግሞ ቀጠላል። የተክልዬ ደም ሸማ 3 ቀን ያህል እንትን ብለዋል። እንትን ብለዋል ማለት እንትን ብለዋል ማለት ነው። 4 ነጥብ። የአንድምታ ትርጓሜ ካለው ገብተህ ትነግረኛለህ። ግልጽ አይደለም እንደ አማርኛ ይሄ። እናንተ በሰው ነፍስ ስትቀልዱ እንደ ነቢዩ ኤልያስ በተረት ላይ አላግጥበታለሁ። ተክልዬ አንበሳው ሴት ካገኘ የማይምረው ምናም ነገር ብሏል። ታላቁ ሚዜ ሚካኤል ነው ብላችኋል። እዚህ መጽሐፍት ላይ ሚካኤል ነው የፈከረው። ሚካኤል ነው የፈከረው። ፍከራውን የፈከረው ለ3 ቀን እንደቀመሱ ይኸው ኢትዮጵያዊ ሱራፊ ዲያቆን ዳንኤል ክብረት በከተቡት መጽሐፍታቸው ላይ አስቀምጠውታል። በእውነት ጸሐፊ ነው ሰውየው። እኔ ዳንኤል ክብረት ድሮም አልንቀውም፣ ግን ጸሐፊ ነው። በጣም ጸሐፊ ነው። በጣም ጸሐፊ ነው አልኩ። እና ከነቢዩ ኤልያስስ አግብቷል እንዴ? የለም። ሚስት እንዳለው ይናገራል መጽሐፍ ቅዱስ? አይናገርም። እናትና አባትስ እንዳሉት ይናገራል? አይናገርም። እናትና አባት አለው፣ ግን እናቱ ቦጋለች ነች፣ አባቱ በቀለ ነው አይልም። ከገለአድ ቴስቢ ነው የወጣው። ከዮርዳኖስ ወንዝ ማዶ ባለው ለነገደ ሩበን በተሰጠው ርስት ውስጥ ነው ገለአድ ቴስቢ ያለው። ድንግል እንደሆነ መጽሐፍ ቅዱስ ይናገራል? አይናገርም። ሚስት ያግባ አያግባ፣ ልጆች ይኖሩት አይኖሩት፣ ስለ ፋሚሊው ምንም የሚታወቅ ነገር የለም። ድንገት ነው የወጣው። ከዚህ ጻድቅ ነብይ ጋር አንተ 3 ቀን ሙሉ ሚስቱን ሲኮመኩም ያደረን አባትህን ደብቀ መተ ዶንኪ ቲዩብ እንትን ሃይና ቲዩብ ብሎ በሚለው ላይ ገብቶ ጠምጠም ብቻ ጠምጥሞ ይዋሻሉ። እኔ እኮ በሕያው ጌታ ፊት በቃ ጨርሻለሁ። በጣም የሚያስጠላኝ አልኩ። ፓስተር ሆነ ዘማሪ ወንጌላዊ ሆነ መነኩሴ
ጳጳስ ሆነ መምህር ማንም ይሁን ማንም ቀደዳ ዝም ብሎ መጥቶ ሚዲያ ላይ አታምታታም ስልህ እንዲህ ጎርጉሮን ፈልፍለን እናወጣለን። አለቅ ጨርሻለሁ። ፋይሉን ወደ መዝገብ ቤት መልሻለሁ። ከኤልያስ እኩል ነው ይላሉ እንዴ? የማያፍሩ አተነካኩ። የምወደውን ነብይ ሁላችሁም ልትወዱት ትችላላችሁ። እንደምትወዱትም አልጠራጠርም። የእግዚአብሔር ሴት ግን ተው፣ ሌሎችንም ነቢያት ወዳቸዋለሁ። ግን ኤልያስ ተው 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 ስል ወንድምዬ ተው ተው ማለት ነው። እና ይሄ ነው ብለን እንለው። እሺ ወንድማችን አስገባኝ ብለኸኛል። ገብሩ ሰላም ላንተ ይሁን። ሰላም ነኝ። ከየት ቤተ እምነት ነው? ሰላም ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከትግራይ ነው። ኤርምዬ በጣም ነው የምወድህ። እሺ ቴንክ ዩ። ከኦርቶ ጴንጤ ነኝ እኔ። ኦኬ እሺ፣ እንኳን ደህና መጣህ። ከኦርቶ ጴንጤ ነኝ። እሺ ወንድም ኤርምዬ ደህና ነህ? ደህና ነኝ ጌታ ይመስገን። አንተ ለማግኘት በጣም ነው የጣርኩ። በጣም ነው አማርኛ ስለማችል ትግርኛ ነው የምችለው እኔ። ችግር የለውም ጎበዝ ነህ፣ እየሰማሁ ነው። በጣም ነው የምወድህ ኤርሚ። እሺ እኔም እወድሃለሁ። ደህና ነኝ ጌታ ይመስገን። በጣም ነው የምወድህ፣ እከታተላለሁ። ሌሊት በዩቱብ ነው የምከታተልህ። በጣም ነው የምወድህ ወንድሜ። ስለ እውነቱ እኔ ከጴንጤ ከኦርቶዶክስ ሳይሆን እኔ ከክርስቶስ ነው፣ ከክርስቶስ ከእውነቱ ማለት ነው። ያ እኔ ከተቋም ሳይሆን ማለት ነው፣ ከእውነት ሳይሆን አሁን የገባሁ ማለት ላይ ሳይህ ነው የገባሁት። ሰላም ለማለት ነው የገባሁ። ይቅርታ አድርግልኝ ወንድሜ። ችግር የለውም ወንድሜ ገብሩ፣ ችግር የለውም። በዛ ያሉ ወገኖች እከታተላለሁ። አንተ ብቻ ነው ትግራይ ነው ያለው አድዋ። እሺ ይከታተላሉ፣ ልጆቼ ምናምን ይከታተላሉ። መልካም። ባለፈው ስጥር ብሎኝ ነበር ከፈለገና አንተ ስትወያዩ ሰምቼ በጣም ነው የተደሰትኩት። ምክንያቱም ለአንተ ለመደገፍ ወይም ለፈለገ ለእንትን ለማለት አይደለም። እውነቱ ዋናው እውነቱ አንተ እውነቱ ስለምትናገር ማለት ነው። እውነቱ ነው በቃ እውነቱ ስለተናገርክ በቃ የእውነት ደጋፊ ነኝ። ምክንያቱም በትግል ላይ ነው ያለን አሁን ማለት ነው። በትግል ስለ እውነት በትግል ላይ ያለን እከታተላለሁ። በጣም ነው የምወድ ኤርሚዬ። እኔም እወድሃለሁ ወንድሜ ገብሩ። ስራ ላይ ነኝ አሁን በቃ እከታተላለሁ። ሰላም ለማለት ነው። እሺ እከታተል እገባለሁ። ቤተሰብንም በዛ በትግራይ ያሉትንም ወገኖች ሁላችንም ወንድሜ። እሺ አሜን አሜን አሜን። እንጠብቃለን። እሺ ቴንክ ዩ። እንጠብቃለን። በተለይ ትግራይ ያሉ አቡነ ሰላማ ነው ከሳቴ ብራ አቡነ ሰላማ ነው መንበረ ሰላማ ሲኖዶስ እንጠብቃለን። የአባ እስጢፋኖስ ተወላጆች የሆኑ እንጠብቃለን። አዎ በእውነት እኔ በጣም ብዙ ተስፋ አደርጋለሁ።